አንድ ሰው የነገረኝ ጉዳይ አለ። ትግራይ 1 ሚሊዮን ህዝብ አልቋል በጦርነቱ ምን ጥርጥር የለው። አንድ ሰው የነገረኝ ኦሮሚያ እስከ 4 ሚሊዮን አልቆ ሊሆን ይችላል በ8 ዓመት። ይሄ ሬኮርድ አድርጉ። እስከ 4 ሚሊዮን በየቦታው መቃብር ነው አሉ። በየቦታው ስንት ጉር ነው ያለው? ድብቅ ነው ኦሮሚያ፣ ይፋ አልተደረገም። እስከ 4 ሚሊዮን አልቆ ሊሆን ይችላል። ምናልባት እንግዳ ካገኘው ይሄን እንትን የሚያደርግልኝ በዳታ እንትን የሚያደርግልኝ ጉዳዩ እንጋብዛለን። እስከ 4 ሚሊዮን ኦሮሚያ ሰው አልቆ ሊሆን ይችላል ባለፉት 8 ዓመታት። ብልጽግና ያላደረገው 120 የሚባል ኮሎኔ ገኛ የሚባል ባሳካኖ ምናምን የሚባል በየቦታው ገዳይ ቡድን አሰማርቶ ጉድ እየሰራ ነው። እና አብይ አህመድ ለጀዋርን አይሜን ቴዲን ምንም ሊያደርገው አይችልም። ምንም አያደርገው። ስልጣኑ ለመቀማት ዝም ብሎ ቋፍ ላይ ያለው ሰውየው ሰበብ ፈጥሮ ጋማ ብሎ ጆሮን ይዞ ከቤተ መንግስት ማስወጣት የሚችል ኃይል አለ አዲስ አበባ። ቤተ መንግስት ያለው ራሱ ወደ እሱ ነው የሚተኩስበት ምክንያት ሲያገኝ እና በሄድበት አሽሙር በጣም ነው የሚደብረው። አሁን የሆነ አህያና በቅሎ የአሳ ነባሪና የሆነ እባብን በየአይነቱ የመስከረምና የነሐሴ እባብ አሁን ሰውየው የተረተረ ሆኖ ብቻ ቀረ። የሰውየ ፕሬዘንስ እንዴት እንዳገለጸው ጃልመሮ የወረነ ቢልሱማ ኦሮሞ ቼርማን ኮማንደር ዛሬ ትላንት የሰጠው የሰማዕታት ቀን የኦላ ሰማዕታት ቀን ምክንያት በማድረግ የሰጠው ቃለ መጠይቅ ላይ ብትሰሙ ይሄ ሰውዬ የሱ ፕሬዘንስ የሚያሳየው በፎቶግራፍና በቪዲዮ በመምጣት ነው። ኢትዮጵያን ምን ያህል አስተዳደርኩ አያስቸግረውም አለ ሰውየው። የዛሬ ስንት ዓመት ግን በለዋቸው ጎረስኳቸው ይለን ነበር። ዛሬ ወደዛ ደረጃ ላይ የለም። ምን ያህል ጊዜ ፎቶ ተነሳው፣ ምን ያህል ጊዜ ቪዲዮ ተነስቼ በኢቲቪ ለቀቁ ነው የሚያስጨንቀው። አሁን ይሄን ሁላ ሚሊዮን 10 ሚሊዮን ቪው በ2 ቀን 3 ቀን የታየው የዳስ ጣል አንሳ ሪከርድ በዩቲዩብ ሚውዚክ ትሬንዲንግ ላይ 4 ሙዚቃዎች ገብቷል። ገብታችሁ ማየት ይችላልላችሁ። 4 በአለም 4ቶቹ ከ30ዎቹ 4ቶቹ የቴዲ ናቸው። የቴዲ አንደኛው 8ኛ ነበር ከትላንት ወዲያ፣ ዛሬ ወደ 3ኛ ምናምን ወጥቷል። በጣም ቶፕ ነው ያሉት በሙሉ። ቹቻ ግን በእውነት ያሳዝናል አይገልጸው። ተረት ንስር በባህሪው አርቆ የሚያይ ብዙ ከለሮች የሚያይ በከፍታ የሚበር በከፍታ የሚመላለስ ከከፍታውም በከፍተኛ ርቀት አይቶ አልሞ አድኖ መብላት የሚችል በጣም ብርቱ የብዙ ጀግንነት የብዙ ብቃት መለኪያ ነው። ቁራ በአንጻሩ የቆሸሸ ቦታ የሚውል በመጮህ በማልቀስ አካባቢ ይበክል ባለበት አካባቢ ላይ ከሚበላውም ከሚረጨውም የተነሳ ብዙ የሚቆሹ ነገሮች የሚታዩበት የአዋፍ ዝርያ ነው። ይሄ የአዋፍ ዝርያ ከሌሎች በተለየ መንገድ ንስርን ሊፋለመው ይሞክራል። መቼ ንስር መጥቶ መሬት በሚያርፍበት ሰዓት ቁራ ከላይ ያርፍበትና ንስሩን አንገቱ ላይ የመደብደብ ለመናከስ የመሞከር የመተናኮል ስራ ይሰራል። ንስሩ ግን ቁራው ከላይ ተቀምጦ እየደበደበኝ ስለሆነ ምላሽ ልስጥ አይልም። ምን እያደረክ ነው አይለውም። ሙከራህ ምንድነው አይለውም። ከቁራው ሰፈር በከፍተኛ ፍጥነት ወደ ራሱ ሰፈር ይበራል። ከፍታን ለንስር ዝቅታን ለቁራ አርጎ ፈጥፎ ተሰጠ። ወደ ላይ የወጡ በሄዱ ቁጥር ቁራው እንኳን ከላይ ሆኖ መደብደብ እንኳን ከላይ መቀመጥ ከፍታውን መቋቋም ስለማይችል መፈጥፈጥ ይጀምራል። ንስሩ ግን ነገር አይሰራም። ብድግ ብሎ ወደ ከፍታው ነው የሚሄደው። እኛ እንደሱ ነን። ወደ ከፍታችን እንበራለን፣ ህልማችንን እናሳካለን። ጩኸቱን ለቅሶ ለቁራዎች እንተዋለን። በነገራችን ላይ ያው በእውነት ቁራ እንደዚህ ነው። ተረት የፓርላማው እንደዚህ ነበር። የኢግል እናንተን ተረት ምንም ከዚህ ውጭ ከተረት ውጭ አብይ አህመድ አሊ ማውራት አትችልም። ዘፈን ሰማችሁ፣ ዘፈን አዳመጣችሁ ተብለው ወጣቶች የታፈሱን አዲስ አበባ በጣም ብዙ ወጣቶች ታስረዋል። በዚህ አጋጣሚ የቴዲ አፍሮ ወንጀል ነው አይደል? ኢትዮጵያ ዳስ ጣል ምናምን እነሸገር ወይ ኤፍኤም 97.1 ምናምን ያስተላልፉታል እንዴ? አይታለፉ። አሁን ተወዳጅ ሙዚቃ እውነት ሚዲያዎች የህዝብ ናቸው ቢባል ሚዲያ እኮ 21ኛ ክፍለ ዘመን ላይ ያለው አሁን 2026 በፈረንጅ ነው ያለ ነው። 2026 ላይ
ሰው በሞባይሉ ኤርፎን አድርጎ መስማት ይችላል። በኤፍኤም ግን ማስማት አትችልም። ምን ያደርጋል? አሁን እኮ ኤፍኤም ሰማው አልሰማው ምን ያደርጋል? ዩቲዩብ ላይ ያለው እኮ የሚከለከል ነው ወይ? ይሄ ብትከለክለው እኮ ማንም ያዳምጥ የለም። ማርኬትን የምታጣው ማርኬት እንዲያውም ለቢዝነስ ምናምን ይሆናል። የቴዲ አፍሮ ምናምን ዘፈን ሲዘፈን መሀል ላይ ማስታወቂያ ምናምን ብዙ ማስኬት ይችላል። አሁን ማንም ያዳምጥ የለም። የሚከለከል በዚህ ጊዜ በ21ኛ ክፍለ ዘመን በእንደዚህ በኢንተርኔት በጣም አዲስ አበባ ደግሞ የኢንተርኔት ፔኔትሬሽኑ ሰፊ ነው። በጣም ብዙ ሰው ኦልሞስት ዋይፋይ እየሄደ ከእጁ የማይጠቀም ኦልሞስት የለም። ብዙ ሰው ይጠቀማል። ልጠቀም ካለ ይህ ሁሉ 10 ሚሊዮን ታዲያ ኤፍኤሙ ሸገር ምናምን ካላስተላለፈው 10 ሚሊዮን ከየት መጣ? ቪው መቼም ብራዚል ሆኖ አማርኛ ሰምቶ አልሰማውም። ቪው እኮ የተሰማው እኮ ኢትዮጵያዊ እኮ ነው የሰማው እኮ ኢትዮጵያዊ ነው። በርካታ ኤርትራውያንም እየሰሙት ነው። በጣም እየሰሙት ነው። በተለይ እንደዚህ ያለ ነገር ይሄ ዳስጣና ጀንበር እና ሳተላይት ላይ ስክሪን ላይ በምታዩት የሳተላይታችን አሰና ቲቪ ዳስጣል ጀንበር ምናምን እዛው ናቸው ያሉት። ጭነናቸዋል። ሰው እያዳመጠው ነው። ሳተላይት ላይ አሰና ቲቪ የምትከታተሉ ማለት ነው። ሳተላይት ነው መስማት አለበት። ኢንተርኔት የሌለው ምናምን መስማት አለበት ሳተላይት ላይ። እኛ በደንብ አድምጥ ነው። ስለዚህ ካላወቃችሁ ይሄን እንትን አድርጋችሁ ለገጠር ላለ ሰው ስሙት። ዝም ብለ በደንብ አድርጎ ኤንጆይ ያርጉ። ትግል እንደዛ ነው። አብይ በዚህ ብትከለክለው በኤፍኤም በ97 ብትከለክለው በሳተላይት ላይ እንጭረዋለን። በኢትዮጵያ ቴሌቪዥን ብትከለክለው አሰና ቲቪ ላይ እናስተላልፈዋለን። ካላወቃችሁ ብዬ ነው። እና አብይ ነርቨስ ሆኗል። አሁን ወንጪ ሆኖ ስለ ንስርና ቁራ ያወራል። በተጨማሪ ባለፈው ወደ ትግራይ የተዘረጋው እንትን አክሳሪ ነው መገንባት አልነበረበትም ያለው የለም። መቼ ተገነባ ብትል የለም እኮ የት ወልዲያ እንኳን የለም እኮ እንኳን ወልዲያ አልፎ ቆቦ አልፎ ወደ አለማጣ ሊሄድ ምናምን አልደረሰም። ወልዲያ እኮ አልደረሰም እኮ አዋሽ እኮ ነው። አዋሽ እያለ ጦርነት አቆመ። ከዛ በኋላ የቱርክ ካምፓኒው ከሰርኩ አለ። ከዛ የኢትዮጵያ መንግስት ማስቀጠል አልቻለም። 1 ቢሊዮን 2 ቢሊዮን ኪሳራ እንትን ይከፈለኝ አለ። አብይ ከፍለዋል አልከፍለም ፍርድ ቤት ነበር ይከራከሩ ነበር። እና አፉን ያበላቸው ምላሱን ያበላቸው የዛሬ 4 ቀን ምናምን የተላለፈው በኢትዮጵያ ቴሌቪዥን የሱ ንግግር በልዩ ሁኔታ ቀንጨብ አድርገው ዛሬ ሚዲያ ፌስቡክ ፔጃችን ላይ ያለ 155,000 ፎሎወር ያለው ፎሎ አድርጉት። እናንተም እንደዚህ አይነት አግሬሲቭ ልንሰራባቸው ጉዳዮች ይኖሩና አጭር መልእክት እናስተላልፋል። ፎሎ አድርጉት። ዛራ ሚዲያ ኔትወርክ ዛራ በአማርኛ ዛራ የሚለው 155,000 ፎሎወር ያለው እሱ ፎሎ አድርጉት። የኢትዮጵያ ቴሌቪዥን ዲሊት አደረጉት። ኢትዮጵያ ቴሌቪዥን አብይ አህመድ እንደዚህ የተናገረበትና እኛ በጣም ብዙ ሰው የወቀሰው እንዴት ሰው እንደዚህ ያደርጋል? ከትግራይ ምርት የሚመጣ ምርት የለም። ስለዚህ አክሳሪ ነው ባቡር የሚገነባው አዜፍ ለምርት ብቻ እንደሆነ ፕሮፌሰር ሕዝቅኤል ምንድን ያለው ትናንት በዚህ ፕሮግራም ላይ ኢንተግሬት ለማድረግ ኢትዮጵያን ወደ አንድ ለማምጣት በኮኔክት ለማድረግ ነው ጭምርም ነው። ምርት አለው ምርት የለው ኢምፖርት ያደርጋል ኢምፖርት አያደርግም ምናምን በሱ አይደለም ባቡር የሚሰራው። ኖርማሊ የሚሰራው እንደዛ አይደለም። ለትራንስፖርትም ይገነባል፣ ለኢምፖርትም ይገነባል፣ ለኤክስፖርትም ይገነባል። ከትግራይ ይሄን ሁላ ወርቅ ዝቆ እየሄደ የኢትዮጵያ ኢኮኖሚ በወርቅ ላይ ተመስርቶ ይሄን በዓለም እንደዚህ ሆን እኮ እያለ የሚመካበት ከትግራይ የወሰደው ወርቅ ነው። ከዚህ በኋላ ይወስዳል ወይ? እግዚአብሔር ይወቀው። ከዚህ በኋላ ምክንያቱም ፖዝ አድርጎታል። ኦልሬዲ ሲጎራው የነበረው የትግራይ ወርቅ ነው። መንግስቱ ኃይለማርያም ጠመን የማታመርት ክፍለ ሀገር ትግራይ ይለው ነበር። የረሃብተኛ ያለበት ይለው ነበር። የሱን ነው የልጅ ልጅ መጥቶ የሱን ንግግር ነው እንትን ያደረገው። ችግር የለውም የጊዜ ጉዳይ ነው። አሁን ወደ ወሳኙ የሴትዮዋ ጉዳይ እንሂድ። ኬሪያ ኢብራሂም ባጫ ምንድነው? ባጫ ማርኮ ምንድነው ያስነካት የተባለ ብዙ ሰው ይተነትናል። ሰክሬ ነበር አለች። ሐራም ነው ወላሂ ሐራም ነው ይላል እንዴ። ምንድነው መስከር ማለት? መስከር ምንድነው? ምን ትጠጣለች? አልኮል ትጠጣለች ወይስ በፖለቲካ ሰክሬ ነበር ተብሎ ስህተት ነው ይሄ? ሰው ብትገለው ሰክሬ ነበር ተብሎ ኤክስኪውዝ ይደረጋል? መጀመሪያውኑ ለምን ሰከርክ ነው የሚባለው። ከአቅም በላይ በኔግሊጀንስ ነው የምትጠየቀው። በኔግሊጀንስ ነው ደረጃ 1 ደረጃ 2 በሚባለው በዛ ነው የምትጠየቀው። ሰው ሲገደል ሰክሬ ነበር ተብሎ ኤክስኪውዝ አይደረግም።
ምንድነው የኢትዮጵያ ወንጀለኛ መቅጫ ቁጥር 499 ነው 399 እና 400 ያለበት ተከታታይ 99 እና ምናምን ያለበት አስተካክሉ አርሙኝ። ወንጀለኛ መቅጫ ቁጥር አንደኛው ኔግሊጀንስ ነው እስከ 5 ዓመት እስከ 4 ዓመት። እቺ እንደዛ ብላ ልታመልጥ ነው የምትፈልገው። ሰው ቀቅላ አፈጉባኤ ሆና ኢትዮጵያ ስታስተዳድር የነበረች ሴትዮ ወደ ትግራይ መጣ ዋዕሮ ተብላ ጀግራ ተብላ አይዟችሁ በርቱ እያለች የትግራይ ወጣት ቀቅላ መጨረሻ ላፍ ብላ ወደ አዲስ አበባ ሄዳ አሁን ሰክሬ ነበር የምትልበት በፍጹም ከተጠያቂነት የምታመልጥበት እድል ዜሮ ነው። የጊዜ ጉዳይ ነው። አብይ አያድናትም። ኢትዮጵያ ምድር ላይ እስካለች ድረስ ግን ተጠያቂ ነች። እና በስካር መንፈስ ነው የትግራይ ምርጫ ያካሄድ ነው። የፌዴሬሽን ምክር ቤት አባል ማለት ታውቃለች፣ የህግ ጉዳይ ታውቃለች ማለት ነው። የህግ ሰው ባትሆንም ታውቃለች። ግን ሁሉም ኑዛዜ ነው። ጻድቃን የሚባል ይናዘዛል መጥቶ እኔ እንደዚህ ሆኜ ነው ሞቅ ሲለኝ አለ ጌታቸው ረዳ። ሞቅታ ነው በሞቅታ እቺም ሰክሬ ነው። ምርጫ ቦርድ የምታውቁት ምርጫ ቦርድ እምቢ ብሎን እኛ በግድ አደረግ ነው ምናምን ያለችበት አንድ ስለ አልሸባብ ይሄ ጉዳያችን አለ። ይሄ መንደርደሪያ ነው እንጂ አልሸባብ ትግራይ ከአልሸባብ ጎን ነች አለች። አልሸባብ ከኛ ጎን ነው ብሎ አተጋሩ ብላ ኢትዮጵያ ቴሌቪዥን ላይ ስተነትን ነበር። እናጥባታለን ዛሬ የተወሰነውን ግን እናሰማ። የሷን ጉዳይ ምርጫ ቦርድን ይሁንታ ሳይሰጥ በቃ ትክክለኛ ምርጫ ነው ያካሄደው። ያሸነፈ አካልም ትክክለኛ ፍትሃዊ፣ ዲሞክራሲያዊ፣ ሰላማዊ ወዘተ አሳታፊ በሆነ መንገድ አካሂዶ ነው ያሸነፈው ብሎ እውቅና ሳይሰጥ እንትን ማድረግ አትችልም። ይሄ ከእውቀቴ አንጻር ነው። ግን ፍላጎቴ እኔም ያው ሰክሬ ነበር። የፖለቲካ ሁላችንም የሰከርን ነው ባይዘው እኔ ምርጫ እንዳይካሄድ ወይም ደግሞ እኛ እንትናችን እንዳናደርግ ሳይሆን ከህጉ አንጻር ነው እንጂ እኔም ሰክሬ ነበር። ያልሰከረ ያለ አይመስለኝም። የፖለቲካ ስካር ያልነበረው ያኔ ያለ አይመስለኝም። ግን በቃ ይህንን ካደረግን መንግስት ባን ያደርገናል። ምክንያቱም ምክር ቤቱ ምንድነው ፌዴሬሽን ምክር ቤት በዛ ምን አለ የሆነ ክልል የራሱ ምርጫ አዋቅሮ በራሱ ተመርጦና አማርጦ መንግስት ነኝ ብሎ ቁጭ አይልም፣ አይፈቅድም። እውቅና መስጠት አለበት። ሂደቶች አሉ እውቅና መስጠት አለበት። ስንሄድ ይሄ ሁሉ አመት ስንሄድ እኮ 27 አመት በምርጫ ቦርድ እኮ ነው እውቅና የሚሰጠው። ምርጫ ቦርድ ፍትሃዊነቱ ታዛቢ፣ የውጭ ታዛቢ፣ የምንም የሁሉም አለበት። እንደዚህ ተደርጎ ነው የሚካሄደው ከልምድ አንጻርም ከህግ አንጻርም። ከዚህ ውጭ ከሆንክ ግን ህገ መንግስቱን ተንደዋል ብሎ ቀጥታ ክልል ሂዶ የማፍረስ ለአስፈጻሚ ለሚኒስትሮች ምክር ቤት ትዕዛዝ ይሰጣል። ይሄ ክልል ህገ መንግስቱን ንዶታል፣ ስለዚህ አፍርሰው ባን አድርገው ነው የሚባለው ማለት ነው። ይህንን አውቃለሁ። ግን ያኔን ተቃወም ያለው ግን የተቃወምኩት እንትን ከማለት አይደለም፣ ህጉን ያጠቃናል ከሚል አንጻር ነው እንጂ ለህግ ጥብቅና አይደለም። እንዳንጠቃ ይሄን ነገር አሁን እቺ ጌታቸው አሰፋ ጌታቸው ረዳ ማሴንስ ቅርታ ጌታቸው ረዳ የህግ ሰው ነው። ህግ አስተምሯል። ህግ ጠበቃ ምናምን ባይሆኑ ህግ አስተምሯል። ማስተማር ነው ዋናው። ብዙ የማይረሳ አንቀጽ መርሳት አትችልም ምናምን እሱ ያውቃል። አፈኛ ነበር፣ ስፖክስ ፐርሰን ነበር፣ ሎየር ነው፣ ብዙ ነገር ያውቃል። እና ምን ይል ነበር እዛ ሰዓት ምርጫ ቦርድ ምርጫ አድሚኒስተር ማድረግ ወረቀት መበተን ነው እንጂ እንትን ማድረግ እኮ መብት የለውም ሲል ነበር። የኢትዮጵያ ምርጫ ቦርድ የቦርድ አባላት ከላይ ነበሩት አምስቱ፣ ብርቱካን ሚደቅሳ የነበረችበት አምስቱ፣ ሶስቱ ህገ መንግስታዊ ነው፣ ሶስቱ ህገ መንግስታዊ አይደለም፣ መምረጥ ትግራይ ምርጫ ማካሄድ አትችልም አሉ። ሁለቱ ማካሄድ ይችላሉ አሉ። ታውቁታላችሁ አይደል? ከአምስቱ ሁለቱ ናቸው። ሁለት ለሶስቱ ነው። ምርጫ ቦርድ ራሱ እኮ ዲቤት አድርጎበታል። ህገ መንግስታዊ መብታቸው ነው፣ ማድረግ ይችላሉ። ሁለቱ በዚህ በኩል አሉ፣ ሶስቱ ነው ህገ መንግስታዊ አይደለም ብሎ ብርቱካን ሚደቅሳ እና ሹመኛዋ አሁን ያለ ምክትሏ ያለ አሁን የሜላት ወርቅ ያለው ሰውዬ አንደኛው ጽሁት አንደኛው። ስለዚህ ይሄ ሎየርስ ራሱ የቦርድ አባላት ራሱ የተከራከሩበት ኬሪያ ኢብራሂም ሰክሬ ነበር፣ እንደዚህ ጨቅጭቄ ነበር፣ ይቻላል አይቻልም ብዬ ነበር ብላ አንደኛ አፈኛ ሆና ከኢትዮጵያ ከፌዴሬሽን ምክር ቤት ወርዳ ወደታች አይዟችሁ ስትል ነበር፣ መግለጫ ስታደርግ የነበረች እንደዚህ ነው። ጌታቸው ረዳም አይዞ ብሎ ሲያደርግ ነበር። አሁን ተጸጽቼ ነው፣ ሰክሬ ነው፣ ሞቅ ብሎኝ ነው በሙሉ። ጻድቃንም
ክቡር ጠቅላይ ዶክተር አብይ አህመድ ደስ ብሎኛል፣ የቀይ ባህር ነገር በማንሳታቸው ደስ ብሎኛል። እኔ እንግባ ብዬ ነበር፣ አሰብ እንግባ ብዬ ነበር፣ በኢትዮ ኤርትራ ጦርነት ጊዜ ግን እንግባ ብዬ ነበር አለ። አንድ የኢህአዴግ ስራ አስፈጻሚ ትልቅ ሰው ምን አለኝ፣ እንደዚህ የሚል ሲል ተነግሯል። ኢትዮጵያ ቴሌቪዥን ጻድቃል፣ አንተ በዛን ሰዓት ስራ አስፈጻሚ ነበርክ ታውቀዋለህ ወይ ስለው ቀጣፊ በለው አለኝ። ቀጣፊ በለው በፍጹም አላለም ማለት ያለው ተፈራዋል ነው። እስከ መጨረሻ ድረስ በየትኛው መዋቅር የለውም። ግን ወደ ወረደ ተንቀጠቀጠ። በዛ ሰዓት ነቁብኝ ታወቅኩ ብሎ ተንቀጠቀጠ። አይ ነው ዛት እኔ አውቃለሁ። ሳማንጁስም በአግባቡ ተገቢ ሆነ ቅጣት መቅጣት ስላልቻለ ተገቢ ኮሬክት ሜዥር መውሰድ ስላልቻለ ኖ ሁለተኛ እንደዚህ አይነት እንዳታረግ አፋር ውስጥ እያደራጀህ ነው አንተ ፕሬዚደንት ሆነ የአፋርም አደራጅ ኮሚቴ አንደኛው አደራጅ ነው መባል ነበረበት። ቲዲኤፍም ቲፒኤልኤፍም ይህን እያወቁ ውስጥ ለውስጥ እንደዚህ በቃ ፓራላይዝ አድርጓቸው ቁጭ አለ። እኔ እኮ ቲፒኤልኤፍ ነኝ፣ እኔ እኮ የ50 ዓመት ታጋይ ነኝ፣ እኔ ከእናንተ ጋር ነው ማርጀት የምፈልገው፣ እኔ ታሪክን ማበላሻት አልፈልግም ይላቸዋል። እዚህ ኦፊሻሊ ደግሞ ዘውዱ ኪሮስ የምትባለው እዚህ ቢሮ ኃላፊ የነዛ ደግሞ ሎጂስቲክስ መቀለ ሆና ትሰራ ነበር እና ተሹም ያለው አፋር ታጣቂ ቡድን ያለው የታጣቂ ሸዊት ቢተው ተሹም ያለው ልጄ ወደይ ብሎ ነው ቴክስ ያደረገለት። እንዴት ብሎ ግንኙነት እንኳን ደስ ያለ እንዴት ይባላል? አፋር ያለ ታጣቂ አገነ ሲዲኤፍ የተሰማራ ሰራዊት እና የትግራይ ሰራዊት ፕሬዝዳንት ነኝ ብሎ መቀሌ የተቀመጠው እንዴት ብሎ እንደዚህ ቴክስ ሊያደርግለት ይችላል? በምን መዋቅር እና ቴክስ ያደርጋል? ሰለፎን ምናምን ስንል እዚህ በርካታ ንግግራቸውን ጭምር ነው የምንይዘው። በርካታ ንግግራቸውን ጭምር ዝም ብለን አስፈላጊ ሲሆን ዝም ብለን አስቀምጠዋል አርካይቭ ላይ። እንደዚህ ብለን ስንናገር ያውቃሉ። እንዴት አገኘው ብሎ ነው የሚጨነቁት እንጂ ያውቃሉ። የአብይ አህመድ ከፓስተሩ ጋር ያደረገው ንግግር እንዴት ወጣ ብሎ አብይ እስከ ዛሬ ድረስ የማይጠይቀው ትግራይ የለም። ለምሳሌ ቲኤምኤች እያለን ያወጣ ነው አይደል? እንዴት ወጣ ወደ ቲኤምኤች የማይጠይቀው ሰው የለም። አብይ እኔን ነው መጠየቅ ያለበት እንዴት እንዳገኘ ነው ከፈለገ ማለት ነው። ከዛ ውጭ ዝም ብሎ ማግኘት አይቻልም። እና የነዚህ የሸራተኑም አሁን የሸራተን አዘጋጆች እያስፈራሩ ነው ገንዘብ የሚቀበሉት። ለውጥ ፈላጊዎች ነን ብለው ገንዘብ ማሰባሰቢያ እና አዳነች አቤቤ ነች የፈቀደችው። የትግራይ ለውጥ ማለት ለትግራይ በጀት አይደለም የሆነው። የቲዲኤፍ ወይ የፖለቲካ ፓርቲዎች አይደለም። የጻድቃን እና ጻድቃን አካባቢ ያሉ ልጆች አሉ፣ በሊታዎች ልጆች አሉ። በአንድ ወቅት ታጋይ ነን እያሉ ትግራይ ሲያጭበረብሩ፣ ፖለቲካ ፓርቲ ነን እያሉ ትግራይ ሲያጭበረብሩ የነበሩ ናቸው እነዚህ። እና ከዚህ በፊት ለሚዲያዎች፣ ለሳተላይት ሚዲያዎች፣ ለዩቲዩበርስ፣ ለአክቲቪስት ገንዘብ ያወጡ ነበር። 2 ሚሊዮን ባለሀብቶች፣ አንዳንዶቹ ቮለንተሪ በራሳቸው ጊዜ የሰጡ ናቸው። 38 ደቂቃ ከምናምን ንግግራቸው አለ። የጻድቃን ንግግር አለኝ እኔ ለማን ለኤርትራዊ አንድ ቆረቆንዳ ልጅ ዩቲዩበርም አለ፣ ለሱም ጭምር ይከፍሉት ነበር። ምንድነው ይሄ ሰውዬ ስለ ትግራይ ብቻ ቶፒክ የሚያደርገው ብዬ ጠረጥር ነበር። እኔ ቪው የለው ተመልካች የለውም፣ ግን አንድ ቆረቆንዳ ራስ ጠቅላላ ኢንተርቪው የሚያደርጋቸው ከጸረ ትግራይ የሆኑት አዲስ አበባ ተቀምጠው የባንዳ ስብስብ ነጭ ባንዳ ብቻ ኢንተርቪው የሚያደርግ እና በኋላ እርግጠኛ ነበር አይ ኢትዮጵያኒስት ነው ይሄማ ኤርትራዊ ሆኖ ግን ስለ ኢትዮጵያ ውስጡ ኢትዮጵያዊነት አለበት የሚል ስሜት ነው። ለካ ጻድቃን ቁጭ አድርጎ እየከፈለው ነበር በሚዲያ። ከዛ እጅ ከፍንጅ ነው ያገኘ፣ በድምፁ ነው ያገኘ ነው። ጻድቃን በድምፁ ከብስራት ጋር እያወራ እጅ ከፍንጅ ነው ያገኘ ነው። ባለሀብቶች እነማን የሚባል ባለሀብቶች 2 ሚሊዮን እንደሚያዋጡ እጅ ከፍንጅ ነው ያገኘ ነው። 38 ደቂቃ ንግግራቸው። የትግራይ ህዝብ ግን ደሌት ለውጥ ይሉታል። በቃ የትግራይ ህዝብ እኛ ለውጥ ነው ፈልገው በተገላቢጦሽ እንዲህ ደርቀን ለምንውልና ለምናደር ህወሓት እኮ ነው የሚከፍለው፣ ሻዕቢያ እኮ ነው የሚከፍለው፣ አልፎም የሆነ ጊዜ ፋኖ ነው የሚከፍለው ብሎት ነበር። ይሄ ሚዲያ ፋኖ ነው ሻዕቢያ አስመራ ደርሼ ከመጣው ደግሞ ሻዕቢያ እኮ ነው የሚከፍለው። ይሄ እኮ የአድዋ የሰውሓት እኮ ሰውሓት የትዕምት ገንዘብ እኮ ነው የሚባለው ይሉ ነበር። እነዚህ እንገናኛለን ብለናቸዋል። አጥበን ነው የምናሰጣችሁ። ሰው ወደ ከፍታ ሲሄድ ብዙ ሰው ነው የሚረባረብበት። ብዙ ሰው ከፍታ ሲሄድ ወደ ከፍታ ተቋምም ምናምን ወደዛ የሚሄደው አጥበን ነው የምናሰጣችሁ። ከህወሓት ጋር ግንኙነት ካለ ይሄን ሚዲያ ህወሓት ሳፖርት ቢያደርገው
ወይንን ሰፖርት ያደርግ ነበር። ወይንን ወደ አሪፍ ሚዲያ ያደርገው ነበር። ወይን የሚባለው የራሱ 50 ዓመት ያደረገው ወይን ሳብስክራይብ አድርጉ ብትለው እንኳን አያደርግም። ደብረጽዮን ሳብስክራይብ አድርጋል ብዬ ሼም እያሳያዝኩት ነበር። አድርገው ይሆናል ምናምን እያልኩ ሰው ሞር ሳብስክራይብ እንዲያደርገው አያደርግም። ቲፒኤልኤፍ ሚዲያ ስለ ሚዲያ የሚያውቀው ነገር የለም። የትግራይ ጉዳይ እጃችን ላይ ስለያዘ እኔ አውቀዋለሁ። ለወደፊቱም ማስበው ነገር አለኝ። ትግራይ ብቻ ወደ ቦታዋ ትመለስ። ከዛ በኋላ የነገ ሰው ይበለን ብለን ጤንነታችን ጠብቀን የምንታገሉ ትግሬ ይኖራል ነገ ጧት። አለበዚያ ግን ሀብታም እንደዚህ እየደረደረ በአስገዳጅ ኮኤርሲቭ ሜተድ እየተጠቀሙ አዲስ አበባ ተቀምጦ ምን አማራጭ አለን? ጌታቸው እኮ ከአብይ ጋር ነው ያለው። አብርሃም እኮ ከአብይ ጋር ነው ያለው። አብርሃም እንኳን የለም። ይሄ ጻድቃን እኮ እያስፈራሩ ገንዘብ ይቀፍላሉ። ጊዜው ይሄ ጥሩ ጊዜ ነው ለነሱ አስገዳጅ ሆነው አድርገው ለመዝረፍ እና እዚህ ላይ የምትሳተፉ ፎቶ አንሱልን። እዛ ላይ ማን ምን እንደሰጠ በተለይ ተገዶ የሚሰጠው ችግር የለውም። ስጡ፣ ተገዳችሁም ሰጡ። በፍቃደኝነት ለየት ያለ አትሞስፌር ፈጥሮ እዛ ሄዶ አይዟችሁ እያለን የሚያደርግ ዶክመንት አድርገን እዚህ እናጋልጣችኋለን በሰፊው። ይሄ በድብቅ የማደርገው የሚል ብዙ ሰው እንደሚኖር አውቀዋለሁ፣ ግን እናውቀዋለን። በይፋ እናደርገዋለን የሚሉት ግን እንከታተላችኋለን። ቀጥለን በቪዲዮ የኬሪያ ጉዳይ እና የአብይ ጉዳይ እንሄድ። አብይ አልወጣለትም፣ በቴዲ አፍሮ አልወጣለትም። ቴዲ አፍሮ ከአብይ አቅም ወይ በጣም ረጅም ርቀት ሄዷል። አሁን አብይ አህመድ ስንት ሰው ይደግፈዋል ብትሉ ዝናሽ ታያቸው አደግፈው ወጣ ነው የምትሄዱ ከሀገር አደግፈው ልጆቹ አጠገብ የሉ አደግፈው። ቴዲ አሁን ከ138 ሚሊዮን ሰሞኑ እያየሁት ነበር የዓለም ወለድ ቁጥር የኢትዮጵያ ቁጥር 138 ሚሊዮን ነው ተብሎ ምናልባት 1 ሚሊዮን ፋርሴቡላ አለው እንደ ብልጽግና ፋርሴቡላ ብቻ ነው ሊፈልገው ሊጠላ የሚችለው ፋርሴቡላ ዳስ ጣል ሲል መሐረብ አቀብሉት የሚሉ እንትሮች አሉ። 10 ሚሊዮን ተከፍሏቸው የመጡ ፋርሴቡላዎች ታውቃላችሁ አይደል? 10 ሚሊዮን ከፍሎ ጥላቻ ፌስቡክ ላይ የሚነገሩ ጥላቻ ብቻ ሰብስቦ ለቴዲ ምላሽ አዘጋጅቶ መጡ። 10 ሚሊዮን ምን ያደርግላል? ታሪክ ነው ያበላሸው። ፕሮፌሰር ሕዝቅኤል ገቢሳ እዚህ ትላንት አጥቦን ያሰጣቸው። ዛሬም ሆኑ ኮንቨርሴሽን ላይ ተመልከቱ። ከሕዝቅኤል ከእንትና ጋር ከሚልኬሳ ጋር ተመልከቱ። ዶክተር ሚልኬሳ በአፋን ኦሮሞ ሰምቻለሁ ሰዎች ሲነግሩ አጥቦን ያሰጣቸው እነዚህን ጥላቻ። ቴዎድሮስ ካሳሁን ቴዲ አፍሮ ለመላ የኢትዮጵያ ሕዝብ ነው ዳስጣል ያለው። ያልተነካ የለም። አሁን